ስሰማ አንዳንድ ነገሮች በቃ አንቺም የሆነ በቃ መጥፎ ሴት ነሽ መሰለኝ። ይቅርታ ግን ምክንያቱም የምሬን ነው። ምንም የሚያስቅ ነገር የለም። በሱ ምክንያት ነው እንደዚህ የሚባለው። ችግር የለውም። በሱ ምክንያት አይደለም። በቃ እግዚአብሔር ይመስገን ቶሎ ምትወዳኝ ልጅ እንጂ በእናንተ ንግግር ትሰብኝ ነበር። ግን እኔ የደበቅሽውን ነገር እሱ ፊት እኔ ሳላወራ አንቺ ነው አትሳቂ። የምር አንቺ ከላይ ቆንጆ ነሽ፣ ውስጥሽ ግን የሆነ መጥፎ ነገር ነው መሰለኝ። ስሚ የደበቅሽው አትዋሺ ነገር በቃ እኔ በእውነት ምንም አልደበቅኳችሁም። ለምንድን ነው የማትረዱኝ እንዴ? ታውቀኝ አይደል እንዴ? አንተ ብዙ ጊዜ ለምንድን ነው ደብቀሻል? እንደ አዲስ እንተዋወቀን ረጅም አስቆጠርን እኮ። የልዑል ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ ተመልሰን መጥተናል። ያው ልዑል ላይ እየተፈጠረ ያለውን ነገር እያያችሁ ነው ቤተሰቦቻችን እና ትንሽ አስቸጋሪ ሁኔታ ላይ ነው ያለው ልዑል ማለት ያው አዲስ ሴት በህይወቱ መጣለች። በእርግጥ በሱና በዮናስ ነበር ያቺ ሴት የመጣችውና መጀመሪያ መጣጧ በሁለቱም በኩል ልጅ ወልጃለሁ ከማን እንደሆነ ግን አላውቅም አለች። ከዛ በኋላ ልዑል ያው የኔ ነው ብሎ እያመነ መጣ። እሷም መጨረሻ ላይ ያንተ ነው ልጁ ብላው ነበርና አሁን ላይ ደግሞ ብዙ ነገሮች ተፈጥረው መሀላቸው ልዑል ከቤት ወጥቷል። የራሱን ቤት ጥሎ ወጥቷልና እሷ ደግሞ ያለችው ልዑል ቤት ነው እና ብዙ ነገር ሞከርን ወደ ቤት ለመመለስ ከናቲ ጋር ልዑልን ማለትና አልቻልንም። ግን ቤተሰቦች በቃ ወስኗል እሱ ከቤትም አልመለስም። በቃ ምን እንደሆነ ምን እንዳስነካችሁ ምንም ማውቀው ነገር የለም፣ ግን ወደ ቤት አልመለስም ነው የሚለውና ልጅቷን ማሳደግ አሳድጋለሁ፣ ግን ያቺ ሴት እዛ ቤት ሆና እኔ ከቤት ሆኜ ከሷ ጋር አልኖርም ነው እያለ ያለውና ቤተሰቦች እኛ ልክ እንደ ጓደኛ ያልሞከርነው ነገር የለም። እንዲሁም ባለፈው የሰራነውን ቪዲዮ አይታችኋል። ወንድምየው መጥቶ ሽጉጡላ ተደቅኖብን ነበር በልዑል ምክንያት ማለትና ያንን ነገር ሁላ እያደረገን ግን እሱ እምቢ ብሏል። ምን ማድረግ እንዳለብንም አላቅም። ዛሬ እስቲ ብቻዬን ቀጥሬያለሁ። ናቲም የለም ቆታል። እንደምታስቡት ደግሞ አይደለም። በቃ ልጅቷ በጣም ወንድሟ በጣም ኃይለኛ ነው ማለት ምንም የሚፈራው ነገር የለም። ቤት መጥቶ ነው ባለፈው ራሱ በጣም ነው ያስፈራራል። እኔንም ናቲንም ነው ያገኘን። በቃ ካሁን በኋላ እሱ ቤት የማይመለስ ከሆነ እኔ ራሴን እርምጃ ነው መወስድባችሁ። ልዑል ላይም ቢሆን እናንተ ላይም ቢሆን እናንተ ማይቀርላችሁም ነው ያለን እና ስለዚህ እኔ ከዚህ ነገር ነፃ መውጣት እፈልጋለሁ ቤተሰቦች ማለት እኔ አሁን ታውቃላችሁ ታማሚ እናት አለችብኝ፣ እንደገና ደግሞ ብዙ ችግር አለብኝና ይሄን ነገር እንትን ለማለት ግዴታ ነፃ መሆን አለብኝ። ስለዚህ ልዑልን ቀጥሬያለሁ። ብዙ የሰማኋቸው ነገሮች አሉ። እሱንም ነገር ነግሬው እኔ ከሷም ከወንድሟም ነፃ ወጥቼ በቃ ሰላማዊ ህይወት ነው መኖር የምፈልገውና ልዑልን ጠርቼዋለሁ። ይመጣል አሁን በቃ ያለውን እውነት አውቆ በቃ ወደ ቤቱ እንዲመለስ በሙሉ እምነት ማለት ልጁን ልጄ ብሎ ተቀብሏል። አሁን የቀረችው እሷ ናት። እሷን ደግሞ በቃ እንደ ፍቅረኛው ተቀብሎ እንዲኖር እፈልጋለሁ። ግን ደግሞ ከዛ በፊት በቃ ማወቅ ያለበት ነገር አለ ስለ መጽሔት። እሱን ነገር አውቆ እንዲገባበት እፈልጋለሁ። ምክንያቱም ልዑል ማለት ጓደኛዬ ነው፣ ወንድሜ ነው። ስለዚህ በቃ አውራ እንደዚህ ራስን አትጣለ እንዴ! አንተ እኮ አሁን እኮ በቃ ምክንያቱን ራሱ አላወቅኩም እኔ እንደዚህ የምትሆንበትን ራሱ እንዴ! ልዑል እኔ እንደዚህ ሆነ ማየት አልፈልግም። በቃ በዚህ ነገር እኔ ድክም ነው ያለ እኮ። እንደዚህ ራስህን አትጣል። ይኸውልህ ገና ብዙ መስማት ያለብህ ነገር አለ፣ ብዙ ማወቅ ያለብህ ነገር አለ። እንደ አንተ ትንሽ ነገር መጣ ደግሞ ሰውዬው መልሶ እሱማ ቢሆን ጥሩ፣ እሱ ቢሆን ይሻላል። እኔ ዛሬ ከሰማሁት ነገር ምንድነው የሰማው? ይኸውልህ መጀመሪያ አንተ ራስህን አትጣል፣ ወደ ቤት ለመመለስ ሞክር። ልጅ እዛ ጋር ምን አይነት ሰውስ እንዳስገባ በምን ታውቃለሽ? ስማኝ፣ እየተከታተለኝ ነው ሰውየው። ከሷ አልፎ እሷ መውጫ መግቢያዬን ሁሉ ታውቃለች፣ የት እንደምኖር ሁሉ ያውቃሉ። እኔ እኮ በሰቃቀን እኮ ነው ያለሁት። አንተም ብቻ ሳይሆን ለእኛም የት እንደምንገባ የት እንደምንወጣ ያውቃሉ። ስለዚህ ለእኛም እስቲ ሰላም ስጠን፣ እረፍት ስጠሉን፣ እምንልህን ስማ፣ ወደ ቤት ተመለስ፣ ልጅህን አሳድግ። በቃ እሷን ብትሆን እኮ ምንም ያንሳት ነገር እኮ የለም፣ ቆንጆ ናት። በቃ አውቃለሁ። እና ታዲያ እሱ እኮ አልጠፋኝም፣ ግን እኔ ነገ ከነገ ወዲያ ምን እንደምሆን እኔ አሁን እዛ ቤት ገብቼ ምን አውቄ ነው?
አንተ ገና ደግሞ እኔ ንገርህ ብዙ ያልሰማሁም ጉድ አለ። በቃ እኔ በቃ ሁኔታዋ ሁሉ ነገር ያጠራጥረኛል። የምታደርገው ነገር የምትሰራው ነገር እኔ ምን እዚህም ተከትሎን እኮ መጥቶ ሊሆን ይችላል። እንዴት እንደምመጣ እኮ እኔ ነኝ የማውቀው እኮ እየዞርኩ ነው የምመጣው። አይደለም ብቻ እኔ በጣም ብዙ የሰማሁት ነገር አለ። ምንድን ነው የሰማኸው ነገር? ኧረ እኔ ምን አይነት ሰው ነው ያገኛችሁት ሲጀመር? እንዴ መጀመሪያ ቅድሚያውኑ ካንተና ከዮናስ ነው ልጁ አለች አይደለ? እና ታዲያ ምን እንደዚህ አይነት ሰው እንዴት ነው አንተ የምትቀርበው? እንደዚህ አይነት ሰው እንዴት ነው አብራችሁ ራሱ የምታሩትና? ስማኝ፣ እሷ ሌላ ምንም ነገር የለም። በቃ ከኔ አሁን እኮ ተናገረች። ልጁ የኔ እንደሆነ ብቻ ነው ተናገረችው። ልጁ ያንተ ነው። መጀመሪያ ግን ዮናስም ያንተም ነው ያለች። ያንን እኔ አውቄ ነው ብላ ተከራከረኝ። እንደምታውቃት አንተም እኮ ስለምታውቃት ነው ወደ ቤት አልመለስም እያልክ ያለው አይደል? ስለዚህ ሌላም ጉድ አለ። እስቲ የምታውቀው ነገር ካለ ንገረኝ። የደበከን ነገር ካለ ነገር ጉድ የለም። የሆነ የምታውቀው ነገር ይኖራል። ሉል በደንብ አስብ እስቲ። እቺ ልጅ እኔ ብዙ ነገር ሰምቻለሁ። በቃ ምንድን ነው የሰማኸው ስለሷ ንገረኝ። እናት እኔ እፈራለሁ አንዳንዴ ለህይወት እፈራለሁ። ምንድን ነው የሚያስፈራ ንገረኝ። እኔ ወንድምየው እዛ ቤት ከመጣ በኋላ በጣም ነው ያስፈራለኝ። ይኸውልህ አትፍራ። የምትነግረኝን አሁን ሁለት ነን ንገረኝ። በቃ ቢመጣ ራሱ አንተን ምንም አያደርግም። ምንን ነው የሚያናግረኝ? ያማል እንደ አንተ ሰውየው እንኳን እንደዚህ ሚስጥር ነግሬ ያንተ ጓደኛ በመሆኔ ብቻ አይደል እንደዛ ሲዝትብኝ ነበር። አሁን እሺ ምን ነግረኝን ንገረኝ። ቆይ እርግጠኛ ነህ ማንም አልተከተለኝም? ይህንን ነገር ከነገርኩ የባሰ ህይወቴን አደጋ ላይ ነው የምጥለው። ምን ብለህ ነው አንተ? መቼም ወንድሟ ነው። ስለ እህቱ ሚስጥር የሆነ ነገር ሲወጣበት ዝም ብሎ አይኝም። ስለዚህ መጥቶ ቤት ድረስ አናቴን በስቶ ነው የሚገለኝ። ኧረ ተው ሉል። እሺ እኔ እኮ እነግርሃለሁ። እኔ እኮ ወንድሜ ነህ ጓደኛዬ ነህ። ግን እሺ ነው ማነግረኝ? ንገረኝ እኮ እያልኩ እኮ። እሺ እነግርሃለሁ። ቆይ ልቀቀኛ። ከላይ ላይ ዞር በል። ካልነገርከኝ አልለቅህም። ይኸውልህ እሷንም ጠርቻታለሁ። በቃ እቺ ሚስት ምን ልትሆን ነው የምጠራት? ይኸውልህ ጠርቻታለሁ። እሷን ፊት ለፊት መስማት አለበት። ከዛ አንተም ማምነህበት ያንን ነገር ተቀብለ አብራችሁ መኖር ነው ያለባችሁ እንጂ። ስማኝ፣ እየሰማኸኝ ነው አይደለ ሳሚ? ምንም ብትሆን በጣም ሞድ ጓደኛዬ ነኝ። ጓደኛ ነኝ። እንድትደብቀኝ አንድ ነገር አልፈልግም። እኔ ቆይ ስማኝ፣ ባለ ትዳር ነህ አይደል እንዴ? አንቺ ልቀቂው። ለስሙ የልጅ አባት ነሽ፣ የልጅ እናት ነሽ። ማላችሁ ግባ እንዳትጣሉ አይሻል? ይቢ ለነገሩ ችግር የለውም። ጉድሽን ስለሚዘረግፍልሽ ምን ናችሁ ነው የሚያውቀውን። እንዴት ነህ? ተጠፋፋን በጣም በወንድምሽ እያገኘሽው ስለሆነ በጣፊም ችግር የለውም። ታምናለህ አታምንም? አንተ ትረዳኛለህ። እንቺ ለምንድን ነው ግን እንደዚህ የምትሆን? ወይኔ አንተም ማለት በቃ ነገሮችን እየደበቅሽ ምናምን እኮ ደስ አይልም። በቃ ያለውን ነገር ተናገሪ። እዚህ ጋር እኔ የጠራሁሽ ከልዑል ጋር ፊት ለፊት እንድታወሩ። ለምን? ምክንያቱም ልዑል ወንድሜ ነው፣ ጓደኛዬ ነው። ልጅ አምጥ። አንተ ሁሉን ነገር ታውቃለህ ስለኔ። ትረዳኛለህ እንዴ? እንደዛ ነው አይደል? ይቀጥላል። እረዳሻለሁ። ግን ምን አጠፋው ታዲያ? እኔ ምንም እኮ አልደበቅኩም። በባለፈ ደብቀሻል፣ ዛሬ ደብቀሻል። ምን አጠፋው? እረዳሻለሁ። ግን ስሰማ አንዳንድ ነገሮች በቃ አንቺም የሆነ በቃ መጥፎ ሴት ነሽ መሰለኝ። ይቅርታ ግን ምክንያቱም የምሬን ነው። ምንም የሚያስቅ ነገር የለም። በሱ ምክንያት ነው እንደዚህ የሚባለው። ችግር የለውም። በሱ ምክንያት አይደለም። በቃ ራሴን እግዚአብሔር ይመስገን ቶሎ ምጎዳኝ ነው ያለው እንጂ በእናንተ ንግግር ተሰብሮኝ ነበር። ግን አልሰማም። እኔ ደውሎ ነው የጠራኝ። የምትነግረንን ንገረን ሳሚ፣ ጊዜ አትፍጅብኝ። ይኸውልሽ እኔ እሱን አሁን ወደ ቤት ተመለስ እያልኩት ነበር። ግን በቃ አሁን ያለውን ነገር ተቀብሎ አምኖበት ስላንቺም እውነቱን አውቆ እንዲመለስ ነው ፈልገው። ምክንያቱም እኮ ቢመለስ መልካም ፍላጎቴ ነው። ግን አሁንሽ መጥፎ ሴት ነሽ አስባለኝ። እኔ በቃ እሺ የደበቅሽውን ነገር እሱ ፊት እኔ ሳላወራው አንቺ ነገር ነፂ አትሳቂ። የምር አንቺ ከላይ ቆንጆ ሆነሽ ውስጥሽ ግን የሆነ መጥፎ ነገር ነው መሰለኝ። ስሚ የደበቅሽው አትዋሺ ነገር በቃ እኔ በእውነት ምንም አልደበቅኳችሁም። ለምንድን ነው የማትረዱኝ እንዴ? ታውቀኝ አይደል እንዴ? አንተ ብዙ ጊዜ ለምንድን ነው አሁን ደብቀሻል? እንደ አዲስ እንደተዋወቀን ሁሉ ረጅም ዓመት አስቆጠርን እኮ። እኔ ምንም አልደበቅኩም በእውነት። ግዴታ የሆነ ሰው እንደዚህ መጽሔት እንደዚህ ነች ካለ እኮ ያ ሰው እኔን መስሎ እንጂ እኔን ሆኖ ሊያወራ ይችላል።
ስለኔ ማቀው ነው የሰማው ነገር ካለ ወይ በግልጽ ንገረን። ንገራችሁ የሰማሁት ነገርማ አለ። እሱ ልነግራችሁ ነው የጠራችሁ ሁለታችሁ ነው እኮ ንገረን። በቃ ይኸውልህ እስካሁን እቺ ልጅ ዋሽታለች። ምንድነው ያሸችኝ? ሰው እኮ ስለኔ ያውቁ አይደለም መስሎ ነው የሚያወራው። ለምንድነው ማትረዱ? ያን ወይ አይደለም እኔ ብላችሁ እናንተ ሲጀመር መልክ እያያችሁ እየገባችሁበት አጉል ነገር አይደለም። እቺ ልጅ ይኸውልህ በቃ ሌላም ኬዝ አለበት ከሌላ ምንድነው እኔና እሷን ድጋሚ በጣም እንድንቃረን እያረከን ነው። ንገረን። ቃረን ነው አይደለም አንተም ብትሆን አምነህበት እንድትገባ በቃ እኮ ንገረን። ትገብታለች አይደል? እቺ ልጅ ልጅን እያሳደገች ነው። አምነህ አንተም ወደ ቤት ይሄን ጉድ ሰምተህ እንድትመለስ እንጂ ትነግረኝ እኔ ለምን እሰራለሁ እዚህ ምጭጭቀኝ እንዴ? ንገረው። እኔ የማውቀው ነገር የለም። ግራ ታጋቡኝ እንዴ? እሺ ሌላ እድል ልስጥሽ። ንገረው ራስሽ ትነግረኝ። ኧረ እኔ ምንም የማውቀው ነገር የለም። እንዴ አንተ እኔን ሆነ እንዴ? አንተ እኮ ሰምተህ ነው አይደል? እኔ ሆነ አይደለም የቆየው። እያስመሰለች ነው። አንተ ትነግረኝ እንደሆነ ንገረኝ። እሺ እነግርሃለሁ። ንገረኝ። እቺ ሴትዮ ሌላም ልጅ ምንድነው የሚያስቅሽ? ሌላም ልጅ አላት። እኔ ይኸውልህ ከታማኝ ሰው ነው የሰማሁት። እንዳትቀበላት። ልቀቀኝ። ማንም እንዳይነው አበዛችሁት ግን በጣም በእውነት አስመሲ። እንደዚህማ አስመሲ። ሌላ ልጅ እንዳለሽ እኔ በደንብ ነው ያወቅኩብሽ። ሂድ አምጣው ልጁን። ሂድና አምጣው። ከየት ነው የሰማኸው? እኔ ሰምቼ ነው ከታማኝ ሰው ነው የሰማሁት። ይኸውልህ ልጅ አላት። ያ ሰው እኔን ነው። ሌላም ልጅ አላት። እኔን ነው ያ ሰው እኔን ነው። እኔ እኮ ነኝ እኔን የማውቀው እንዴ። እኔ ሌላ ልጅ ካለኝ ሌላ ህይወት ካለኝ ከሱ ጋር ታዲያ ለምን ደው የምመጻደቀው? እየተገፈተርኩ እየተደበደብኩ እኮ ቤቱ የገባሁት ከቤተሰቡ ተፈናቀየ እሱ ጋር የወደኩት። ሂድና አምጣው ልጁን። አበዛችሁት የምር እንዴ። ስማኝ አትምታኝ። እኔ የሰማሁትን ነው እኮ እየነገርኩህ እና የሰማኸውን እኮ በግልጽ እኔ እንደ እህት አይደል እንደ ወንድሜ ነው ሳማክር የነበረው። ደውለህ መጽሔት እንደዚህ የተባለ ነው እየተወራ ነው ብትል ምን ችግር አለ? ሰው አንድ ልጅ እንኳን ስወልድ ከሉል ስወልድ እንኳን ቤተ ዘመዱ ጉረቤት ቤተሰቦቼ ምን እያላችሁ ነው ያለ እንዴ? ለኔ ስሜት ለምዶ ማትጨነቁት? ከዚህ በኋላ ሲጀመር ገደል ግቡ። ከተረዳችሁኝ ተረዱኝ፣ ካልተረዳችሁኝ የራሳችሁ ጉዳይ። አንተም ከተመለስ ተመለስ። እኔ አያገባኝም። አንተም እንድትረዳው ነገር እየሰማኝ ነው። ውሸት ከሆነ ማለት ነው። ውሸት ከሆነ ሳሚ ውሸት አይደለም። ምን ላይ አትዛቴው ከሷ ለምን አትጠይቅም? ንገር። እንዲህ ብላ አትዋሸኝም። እኔ አያገባኝም። ግን አንቺ ነገሮችን አትሸፋፍኝ። ሂድ አምጣው። አንተ ደግሞ ሰው ነው የምትመስለው፣ ሰው መሳይ። ሂድ አምጣው። ስሚኝማ የዛኔ እናወራለን። ብቻ ንገሪ ሉሌ። ኧረ በእግዚአብሔር አንተ እንኳን ተረዳኝ። እኔ ነብዬ ነው ያጋፈጥኳችሁ እንጂ አንተ ላንቺም ክፉ ባስብ አይደለም። አንተ ከሱ እንደው እሱ ትዳር እንዲፈታ ትፈልጋለህ። ስለማትፈልገው ነው። እየሰማኝ ነው አይደል? ነገረኛ። ሂድ እስኪ አምጣው። ወንድ ከሆንክ ልጁ ሂድ። ያንተን ከፍታ ሳይሆን ያንተን ውድቀት የሚፈልጉ ጓደኞች ጋር ነው ያለው። ትናንት እንደ እህት አቅፎ ሲያባብለኝ የነበረው ሰው አሁን ደግሞ እኔ ላይ ተንኮል ይዞ መጣ። እንዳሻክ ለነገሩ አንተ ነህ ከስተቶች የማትማረው። ልጅ ለማሳደግ የማትሞክረው አንተ ነህ። ዛሬም ነገ ሁሌ ጥፋተኛ የሆንከው አንተ ነህ። ይቅርታ አልኩሽ። ይሄን አንተ ወደ ቤት ብትመለስ ኑሮ እንደ ሚስት ብታከብረኝ ኑሮ ማንም እንደፈለገ አይፈነጭም ነበር እኔ ላይ። በቃ ይቅርታ አልኩሽ። በቃ አንቺ አይደለም ሁሉም ጓደኞቼ ለኔ የሚሆኑ አይደሉም እኮ። አሁን ሳሚሽ እኔ እንዴት ነበር ሲያባብለኝ የነበረው? ዛሬ እንደዚህ ደግሞ አንተ ታውቀኝ አይደል እንዴ? ልጃችን እንኳን ስንት ወሩ ነው እኮ። እሺ በቃ ይቅርታ እኮ። ለምንድን ነው አንተ ወደ ቤት የማትመለሰው? በቃ እሺ አሁን አብረን እንሄዳለን። እሺ በቃ ይቅርታ እኮ አልኩሽ። እኔ እኮ ሲጀመር እኮ እነሱ ናቸው እንደዚህ እያደረጉኝ ያሉት እኮ። መሀላችን ሰው የገባው እኮ ራሳችን ባመጣ ነው ክስተት